አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድዶ መድፈርና ወሲባዊ ባርነት መፈጸማቸውን በመግለጽ ከሰሰ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በአዲስ አበባ የሚገኘው የኢራን ኤምባሲ በመገኘት ለሀገሪቱ አጋርነታቸውን ገልጸዋል። ዝርዝር መረጃውን እናካፍላችኋለን። የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ ያለው ታጣቂ ቡድን በሸርካ በጉና በመርቲ በአሳኮና በአንቆሌ ዋቢ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ህይወት በአካልና በንብረት ላይ ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ወይንም ኢሰመኮ ባወጣው መግለጫ አስታውቋል። የምንመለከተው ጉዳይ ይሆናል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባው እናልፋለን። አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድዶ መድፈርና ወሲባዊ ባርነት መፈጸማቸውን በመግለጽ ከሰሰ። አምነስቲ ኢንተርናሽናል በኦሮሚያ ክልል እየተካሄደ ባለው የትጥቅ ግጭት የኦሮሞ ነጻነት ሰራዊት አባላት በሴቶችና በልጃገረዶች ላይ የቡድን አስገድዶ መድፈርን ጨምሮ ወሲባዊ ባርነትና ሌሎች የሰብአዊ መብት ጥሰቶችን መፈጸማቸውን በመጥቀስ ወነጀለ። ድርጅቱ ባወጣው አዲስ ሪፖርት እነዚህ ጥሰቶች ለዜጎች መፈናቀልና ተጎጂዎች ለረጅም ጊዜ ለሚዘልቅ የስነ ልቦና ጉዳት እንዲዳረጉ ምክንያት መሆናቸውን አስታውቋል። አምነስቲ ኢንተርናሽናል ዛሬ አርብ የካቲት 27 2018 ዓ.ም ባወጣው ሪፖርት በቄለም ወለጋ ዞን ሲዮና አንፌሎ ወረዳዎች ውስጥ 10 የጾታዊ ጥቃት ሰለባ የሆኑ ተጎጂዎችን ታሪክን መዝግቧል። ከ10ሩ ተጎጂዎች መካከል 9ኙ ጥቃት የተፈጸመባቸው በኦሮሞ ነጻነት ሰራዊት አባላት መሆኑን ሲገልጹ፣ አንዷ ተጎጂ ደግሞ በኦሮሞ ነጻነት ሰራዊትና የፌድሪ መከላከያ ሰራዊት አባላት ጥቃት እንደተፈጸመባት ተናግራለች። አምነስቲ ባወጣው በሪፖርቱ ከ10ሩ ተጎጂዎች መካከል አምስቱ ለቀናት ወይንም ለሳምንታት የዘለቀ የቡድን አስገድዶ መድፈርና የወሲብ ባርነት ሰለባ መሆናቸውንም ገልጿል። በአምነስቲ ኢንተርናሽናል ሪፖርት ላይ በዝርዝር እንዳመለከተው ጥቃቱ ከደረሰባቸው 10 ተጎጂዎች መካከል 7ቱ ድርጊቱ በተፈጸመበት ወቅት እድሜያቸው ከ18 ዓመት በታችም ነበር። በሁለቱ ተጎጂዎች ላይ ያልተፈለገ እርግዝና ማስከተሉ የገለጸው የአምነስቲ ሪፖርት በርካታ ተጎጂዎች ጥቃት ለተፈጸመባቸው የወንድ ዘመዶቻቸው የአካባቢው መንግስት ሚሊሻ አባላት በመሆናቸው እንደሆነም አስታውቋል። ተጎጂዎቹ ከኦሮሞ ነጻነት ሰራዊት ታጋዮች ሊሰነዘርባቸው የሚችለውን ቀጣይ ጥቃት በመፍራት ቤታቸውን ጥለው ለመሸሽ መገደዳቸውን አመላክቷል። አምነስቲ ኢንተርናሽናል ባወጣው ሪፖርት ላይ ከጥቃቱ የተረፉ 9 ሴቶች በደረሰባቸው ወሲባዊ ጥቃት ምክንያት ከመኖሪያ ቀያቸው ተፈናቅለዋልም ሲል ገልጿል። አምነስቲ ኢንተርናሽናል በኦሮሞ ነጻነት ሰራዊትና የኦሮሚያ ልዩ ኃይልና በኢትዮጵያ መንግስት የጸጥታ ኃይሎች ወይንም መከላከያ ሰራዊትን የኦሮሚያ ልዩ ኃይልን የክልሉ ፖሊስና የአካባቢ ሚሊሻዎች መካከል ያለው ግጭት በዓለም አቀፍ ሕግ መሰረት ዓለም አቀፋዊ ያልሆነ የትጥቅ ግጭት የሚለውን መመዘኛ እንደሚያሟላም ደምድሟል። አምነስቲ ኢንተርናሽናል ቃለ ምልልስ የተደረገላቸው 10ሩም ተጎጂዎቹ ከጥቃቱ ጋር በተያያዘ የረጅም ጊዜ ጤና እክሎች እየገጠሟቸው መሆኑንም ገልጿል። ድርጅቱ አክሎም ተጎጂዎቹ የሕክምና አገልግሎት በሚገኝባቸው አካባቢዎች እንኳን ሳይቀር ሊደርስባቸው የሚችለውን ዳግም ጥቃት በመፍራትና ከስነ ተዋልዶ ጤና አገልግሎት ጋር ተያይዞ በህብረተሰቡ ዘንድ የሚኖር ማህበራዊ መገለልን በመስጋት ወደ ሕክምና ተቋማት ከመሄድ እንደሚቆጠቡም ገልጿል። አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት በሲቪሎች ላይ የሚደርሰውን ጥቃት በአስቸኳይ እንዲያቆም፣ በታጣቂዎች የተፈጸሙ ጥቃቶችን በይፋ እንዲያምንና ከገለልተኛ መርማሪዎች ጋራ በትብብር እንዲሰራም ጥሪ አቅርቧል። ከዚህ በተጨማሪም የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይንም ኢጋድን ጨምሮ የኬንያ፣ የኖርዌይና የአሜሪካ መንግስታት በግጭቱ ውስጥ ባሉ ወገኖች መካከል በሚደረጉ ማናቸውም የሰላም ድርድሮች ውስጥ የሰብአዊ መብት ጥሰቶች ተጠያቂነት መረጋገጡ ትኩረት እንዲሰጡም ጥሪ አቅርበዋል። በቅርቡ የአሶሺየትድ ፕሬስ ባወጣው ዘገባ የኦሮሞ ነጻነት መሪ መሮ ታጣቂዎቻቸው ሲቪሎቻቸውን ኢላማ ያደርጋሉ ተብሎ የሚቀርበውን ወንጀላ አስተባብለዋል። መሪው ለዜና ወክሉ በሰጡት ቃል ጦርነታቸው ከህዝብ ጋር ሳይሆን ብሔርን ለትውልድ ሲያቆስልና ሲጨቁን ከቆየው አምባገነን ስርዓት ጋር ነው ብለዋል። መሪውም አክሎ እኛ እየታገልን ያለነው ኦሮሞን እንደ ዜጋ ሳይሆን እንደ ተገዢ የሚቆጥረውን ስርዓት ለማረም ነው። ግባችንም በህዝብ ፍላጎት ላይ የተመሰረተ ዲሞክራሲያዊና ሁሉን አቀፍ የፖለቲካ ስርዓት መገንባት ነው ሲሉ የትግላቸውንም ዓላማ ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ለሀገሪቱ አጋርነታቸውን ገለጹ። ኤምባሲው በፌስቡክ
በማህበራዊ ትስስር ገጹ ባወጣው መግለጫ የምክር ቤቱ ፕሬዝዳንት በኤምባሲው በተዘጋጀ የሀዘን መግለጫ መዝገብ ላይ በደረሰው ጉዳት የተሰማቸውን ጥልቅ ሀዘንም ገልጸዋልም ብሏል። መግለጫው የምክር ቤቱ ፕሬዝዳንት በኤምባሲው የተገኙት ለኢራኑ ከፍተኛ መሪ አሊ ሀሜኒ ህይወት መጥፋት ምክንያት የሆነው የእስራኤልና የአሜሪካ አሰቃቂ ጥቃት ተከትሎ ነው ብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በኤምባሲ በነበራቸው ቆይታ የተሰማቸውን ጥልቅ ሀዘን በመግለጽ ለኢራን መንግስትና ለህዝብ ያላቸውን አጋርነት አረጋግጠዋል። ኤምባሲው የጠቅላይ ምክር ቤቱ ፕሬዝዳንት በኤምባሲው በመገኘት የሀዘን መግለጫ መዝገብ ላይ ፊርማቸውን በማኖር ላሳዩት አጋርነትም ምስጋናውን አቅርበዋል። ይህ የሆነው በኢራን በበርካታ በባህረ ሰላጤው ሀገራት መካከል በቅርቡ የተስተዋሉ የእርስ በርስ ግጭቶችን ተከትሎ በቀጠናው ያለው ውጥረት እጅግ በበረታበትም ወቅት ነው። የኳታር አሚር ዲዋን ባወጣው መግለጫ ሁለቱ መሪዎች ውይይት ማድረጋቸውንና ጠቅላይ ሚኒስትር አብይ አህመድ ስለ ኳታር ወቅታዊ ሁኔታ በመጠየቅ ኢትዮጵያ ለኳታር ያላትን ድጋፍ ማረጋገጣቸውንም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኳታር አሚር ጋር የስልክ ውይይት ያደረጉት ከኩዌት ሼክ ሳባ ካሊድ አልሐማድ አልሳባ ጋር በተመሳሳይ ዲፕሎማሲያዊ ውይይት ማድረጋቸውን ተከትሎ ነው። የኩዌት ዜና ወኪል እንደዘገበው ጠቅላይ ሚኒስትሩ እሁድ ዕለት ከኩዌት አልጋዋራሽ ጋር በነበራቸው ቆይታ የኢራንን ጥቃት በጽኑ አውግዘዋል። ጥቃቱን የኩዌትን ሉዓላዊነትን፣ የአየር ክልልን፣ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን የጣሰ አሰቃቂ ጥቃትም ሲሉ ገልጸውታል። እንደ ኩና ዘገባ አልጋዋራሽ የኩዌቱ አሚር መሻል አልሐማድ አልጃቢር አልሳባ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ሰላምታ በማስተላለፍ ኢትዮጵያ ለኩዌት ላሳየችው ጽኑ ድጋፍ ያላቸው ጥልቅ አድናቆትም ገልጸዋል። ኢትዮጵያ ላሳየችው መሪ ተኮርና የማይናወጥ አቋም ምስጋናቸውን ያቀረቡት አልጋወራሹ ለጠቅላይ ሚኒስትር ዶክተር አብይ አህመድም ላሳዩት ልባዊና ወንድማዊ ተነሳሽነትም ምስጋናቸውን ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደምንመለከተው ጉዳዮች እናልፋለን። ኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች እየደረሰ ያለው ግድያ በመቃወም የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ ወጥቷል። ስለ አርሲው ግድያ የኢትዮጵያ ሰብአዊ መብቶች ኮሚሽን ማሳሰቢያ ኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በሰዎች ላይ እየደረሰ ያለው ግድያ፣ አካል ጉዳት፣ የንብረት ውድመትና መፈናቀል እልባት ለመስጠት የፌዴራልና የኦሮሚያ ክልል መንግስታት በዞኑ በቂ ጸጥታ አካላት እንዲያሰማሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ጠየቀ። ኮሚሽኑ ተጠያቂነትን ማረጋገጥ ጨምሮ አፋጣኝ የሆኑ ተጨባጭና ዘላቂ እርምጃዎችን መውሰድ እንደሚገባ አሳስቧል። በኦሮሚያ ክልል አርሲ ዞን ያለው ሁኔታ ለተወሰኑ ጊዜያት እየተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ጀምሮ በኦሮሞ ነጻነት ሰራዊት ያለው ታጣቂ ቡድን በሸርካ፣ በጉና፣ በመርቲ፣ በአሰኮ፣ በአንቆሌ ዋቢ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ህይወት አካልና ጉዳት ላይ ንብረት መድረሱም ታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ትላንት ባወጣው መግለጫ ከዚህ ጥቃት ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት ነዋሪዎች መፈናቀል መከሰቱንም ጠቅሷል። መንግስታዊ የሰብአዊ መብቶች ጥበቃ ተቋሙ ደረሱኝ ያሉ ጥቆማዎችና አቤቱታዎች መሰረት በማድረግ የተጎጂ ቤተሰቦችን፣ ነዋሪዎችንና የአካባቢዎችን የመንግስት ኃላፊዎች በማነጋገር ባሰባሰባቸው መረጃዎች ኦሮሞ ነጻነት ሰራዊት የካቲት 19 ቀን 2018 ዓ.ም በዞኑ ሸርካ ወረዳ ጃዊ ቀበሌና በሮቢ ወረዳ ገባ ቀበሌ በተፈጸመው ጥቃት ቁጥራቸው እስካሁን በውል ያልተለዩ ሰዎች ላይ ህይወት ማጥፋት፣ አካል ጉዳትና እገታ እንዲሁም መፈናቀል መድረሱ እንዳረጋገጠ አስታውቋል። መንግስት በትጥቅ ለመጣል በተለይም በኦሮሚያ ክልል በተለያዩ ዞኖች የምንቀሳቀሰው የኦሮሞ ነጻነት ሰራዊት ባሳለፈው ሐሙስ የካቲት 19 ቀን ንጹሃን ላይ የተፈጸመውን ጭፍጨፋ አልፈጸምኩም ሲል በይፋ በለቀቀው መግለጫ ታውቋል። ሰራዊቱ ባሰራጨው በዚህ መግለጫ ፍጅቱ የተፈጸመበት ዓላማ የብሔር ወይም የሃይማኖት ግጭት ለመፍጠር የተደረገ ሴራ ነው በማለት ጣቱንም ወደ መንግስት ጠቁሟል። መንግስት ጉዳዩ ላይ የሰጠው ምላሽ እስካሁን ባይሰማም መንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰማኮ አደረኩ ባለው ምርመራ ግን የጥቃቱ አድራሾች በተለምዶ ኦነግ ሸኔ ተብሎ የሚጠራው ታጣቂ ቡድን ነው ብሏል። በዶቼ ቬለ ተጨማሪ አስተያየት እንዲሰጡበት የተጠየቁት አቶ በዳሳ ኮሚሽናቸው በራሱ መንገድ በገለልተኝነት መረጃ የማሰባሰብ አሰራር እንዳለው በመግለጽ መግለጫውንም በዛው አሰራር እንዳወጡትም አመላክተዋል። ስጋት ባለባቸው አካባቢዎች ጥበቃ ይደረግ የኢሰማኮ ማሳሰቢያ። የኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብት ጥሰቶችን እያስከተለ መሆኑን ጠቅሰው ለሰብአዊ መብቶች ጥሰቶች ምክንያት በሆኑት በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ መፈናቀሎችና እገታዎች እንዲሁም የንብረት ውድመቶችና ዘረፋዎች የሰዎችን ህይወት የመኖርን መብትን ጨምሮ ነዋሪዎችን በሰላምና በደህንነት የዕለት ተዕለት ተግባራትን እንዳያከናውኑ አስቸጋሪ አድርጎታል ብለዋል። ዋና ኮሚሽኑ አክለውም የፌዴራልና የክልሉ መንግስታት በተደጋጋሚ ጥቃቶች ከተፈጸሙባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ ጸጥታ አካላት እንዲያሰማሩ እንዲሁም ከሌሎች አጋር አካላት ጋር በመተባበር ከጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ የሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበትን ሁኔታ እንዲያመቻቹ እንዲሁም ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጥሪ አቅርበዋል ሲል ኢሰማኮ በመግለጫው አስረድቷል። ኮሚሽኑ የሚያወጣቸው ማሳሰቢያዎችም ገባራዊነት ይከታተል እንደሆነ የተጠየቁት ኢሰማኮ ባለስልጣን ሙሉ በሙሉ ባይተገበሩ እንኳን ኮሚሽኑ በሚያቀርበው ጥሪ መሰረት መንግስት የሚሰራቸውን እንደሚከታተሉና አሁንም በቋሚነት የጸጥታ አካላት
በቋሚነት እንዲመደቡ አሳስበናል ነው ያሉት። ኢሰማኮ በኦሮሚያ ክልል በአርሲ ዞን በተለያዩ ወረዳዎች በተለያዩ ጊዜያት በኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ በሰዎች ላይ እየፈጸመ ያለውን ጥቃት ተከትሎ ህዳር 26 2016 ዓ.ም ለፌዴራልና ለክልሉ መንግስታት ተጠያቂነትን ማረጋገጥ ጨምሮ የደረሰ ካለው የሰብአዊ መብቶች ጥሰቶች ጋር የሚመጣጠን መፍትሄ እንዲሹ ማሳሰቡንም መግለጫው አሳስበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በአዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በሰላም ቆዩ።